ኢየሱስ ጌታ ነው ሲባል አዎ ይከፋናል ይላሉ። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ ሰው ኢየሱስ ብሎ ሲጠራን ይከፋኝ። አሁን ለምሳሌ መብረቅ ብልጭ ሲል የሆኑ ሰዎች ብዙ ጊዜ ምን እንደሚሉት በስመ አብ ወወልድ ወመንፈስ ቅዱስ ነው የምትለው። በኢየሱስ ስም በጌታ ስም ይላሉ ሰዎች። ምንም ችግር የለውም ማለት ይችላሉ። ያ ባህል ግን የመጣው ከውጭው ነው። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። ይሰብክ ሰው አይደለም ታድሶ አይደለም መናፍቅ አይደለም ጴንጤ ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለኔ የእግዚአብሔር መኖር አለመኖር በድንግል ማርያም አይወሰን። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም ወልድም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ ሲገለጽ ኃይል ብርታት ሲሆናቸው አይመጣም። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ይህ አባትና ይህ አስተማሪ በግልጽ አማርኛ ማርያም ከሌለች ኢየሱስ አይኖርም ነበር ብሎ አስተምረዋል። ያለና የሚኖር ያለ የነበር የተባለለት ጌታ ኢየሱስ ክርስቶስ ማርያም ባትኖር አይኖርም ነበር ብለው በዚህ ደረጃ ያስተማሩትን ትምህርት አንድም ሰው ወደዚህ መጥቶ አልተቃወመም። አንድም ሰው ፌስቡኩን፣ ቲክቶኩን፣ ዩቲዩቡን አላጨናነቀበትም። ኦልሞስት ሁሉም ሰው ልክ ናቸው ብሎ ነው የተቀበለው። አስቡት የዛሬ 2000 ዓመተ ምህረት የተወለደችውን ድንግል ማርያምን ከሷ መወለድና መፈጠር በፊት ያለ የነበረ አብ፣ ወልድ፣ መንፈስ ቅዱስ የሚባሉትን እሷ ባትኖር አይኖሩም ነበረ የሉም ነበር ጭራሽ ደግሞ እግዚአብሔር የሚባል የለም ብለው በዚህ ደረጃ አስተምረው የሲኖዶስ ስብሰባውን ተውት፣ ማውገዙ ምናምኑን ተውት። አንድ መምህር እንኳን አንድ ቲክቶከር እንኳን እንዴት አንድ ሰው እንኳን ይጠፋል ይህንን ነገር የሚቃወም? ማርያምን የፈጠረው እግዚአብሔር እንዴት ማርያም ባትኖር ፈጣሪው እግዚአብሔር የለም ይባላል? እንዴት ማርያም ባትኖር መንፈስ ቅዱስ አይወርድም ነበር ብለው ይሰበካል? መንፈስ ቅዱስ እኮ የሚወርደው የሚኖረው በማርያም መኖር ውስጥ አይደለም። ማርያም ኖረችም አልኖረችም መንፈስ ቅዱስ መውረዱ መንፈስ ቅዱስ መገለጡ አይቀርም። አብ፣ ወልድ፣ መንፈስ ቅዱስ የሚባሉትም ከማርያም በፊት ያሉ የነበሩ ናቸው እንጂ ማርያም ስለተወለደች ማርያም ስለመጣች የመጡ አይደሉም። ምን ነው የአብርሃሙ ሥላሴ እየተባለ በየዓመቱ ይከበር የለ እንዴ? ለአብርሃም የተገለጠው ሥላሴ ማርያም ከመጣች በኋላ ነው የተገለጠው? ከማርያም ከስንት ሺህ ዓመት በፊት አይደል እንዴ ለአብርሃም የተገለጡት? ዓለምን የፈጠሩት አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ የሚያምን ሰው እንዴት ማርያም ነች አብ፣ ወልድ፣ መንፈስ ቅዱስን የፈጠረችው እሷ ስላለች ነው የኖሩት ብለው በዚህ ደረጃ ያስተምራሉ? እኔ አፌ ሞልቼ ነው የምናገረው። ሲኖዶስ ሊሰበሰብ የሚገባው፣ ሲኖዶስ ሊያወግዝ የሚገባው፣ ሲኖዶስ ሊያግድ የሚገባው እነዚህን ሁለቱን ሰዎች እንጂ መጽሐፍ ቅዱስን የሚያስተምር መጽሐፍ ቅዱስን በግልጥ ለዓለም ሁሉ የሚሰብክ ሰው አይደለም ታድሶ አይደለም መናፍቅ አይደለም ጴንጤ ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለኔ የእግዚአብሔር መኖር አለመኖር በድንግል ማርያም አይወሰንም። እግዚአብሔር ከዓለማት በፊት ነበረ፣ ከዓለማት በኋላም ይኖራል። የእግዚአብሔር መኖር አለመኖርን የትኛውን ፍጡር ሊወስነው አይችልም። ዓለም ሳይፈጠር ነበረ፣ ዓለም ሲፈጠርም ነበረ። እቺን ዓለምም ራሱን የፈጠረው እቺን ዓለምም በራሱ እጅ ማጥፋት ይችላል፣ ያጠፋታልም። የማንም መኖር የማንም አለመኖር እርሱ እግዚአብሔርን ሊያኖረውም ሊያጠፋውም አይችልም። አንዳንድ ጊዜ ማርያምን ለማክበርና ከፍ ከፍ ለማድረግ ብለን የምንሄድበትን ርቀት ማወቅ አለብን። ማርያም ከፈጣሪ በታች እንደተባለች አትርሱ። አንዳንድ ሰው ሲሰብክ ማርያምን ከእግዚአብሔር ጋር ሲያስተካክላት፣ አንዳንዱ ደግሞ ከእግዚአብሔር ሁላ ከፍ ሲያደርጋት በግልጽ እያየን እንገኛለን። ማርያም ከሌለች እግዚአብሔር የለም ማለት ማርያም ከእግዚአብሔር ትበልጣለች ማለት ነው። እሺ እናመሰግናለሁ ለተሰጠኝ እድል። እንግዲህ ርዕሳችን ስለ ማርያም ነው። ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለው ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም፣ ሌላ ምክንያት አለ። እኛ ምንቃወመው ይሄን ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስ ወልዷለች የሚለው ተቋሙ የለንም። ግን ቤተክርስቲያኒቷ ምንድነው የምትለው የሚለው
ከተቻለ ማስረጃዎችን ባሳይ ደስ ይለኛል። የጽሁፍ ማስረጃዎችን ባለኝ ደቂቃ በትልቁ ብታረገኝና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም? ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አሐቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ። ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫን ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳን ይናገራሉ ማለት ነው። ይሄ በጣም የስተት ትምህርት ነው። ለምን ከተባለ መጽሐፍ ቅዱሳዊ ድጋፍ የለውም። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምንድነው የሚናገረው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልነበር አንድም ሰው አላሳየም። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ይሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አናሎጂው አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሐሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሐሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሐሳብ አለ። በተለይም ከመዳን ጋራ እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋራ የሚነሳው ሐሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ምስጢር ላይ የተቀመጠ ሐሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይሄ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ትላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በሷ በኩል ነው የኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይሄን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሐሳብ አለ። ይቅርታ ሜሎስዬ፣ በጣም ልደት ጋር መሄድ የምትፈልጉ ሂዱ ፕሊዝ። እዚህ ጋር 10 ያጻፉላቸው፣ እኔ እነግርላችኋለሁ። እኔ በደንብ እነግርላችኋለሁ። ልደት ከፍቶላችኋል፣ ሄዳችሁ እዛ ተማሩ። ቀላል፣ አይዟችሁ። እኔ እናገራለሁ። 10 ከምትጽፉ ልገላግላችሁ ብዬ ነው። እኛ የክርስቶስ ትምህርት ነው መማረው ነው። ሄዳችሁ ልደት ጋር በደንብ ተማሩ። እኛ እዚህ ነው ያለ ነው። ቀጥል ከይቅርታ ጋር። እሺ፣ ሌላ የተነሳው ሐሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቂቃ ለመጠቀም ላሳያችሁ። ይሄ ዘ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ ወይ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ውይይት የሚገጥም ሰው ካለ መግጠም ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም፣ የሉቃስ ወንጌል ማለት ነው። እሺ፣
ጸጋ የሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ምን ብለው ነው የተረጎሙት ይህን ሐሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክናት የሆነችው በራሷ ጥረት አይደለም። nor a reward for her merits. በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን እቺን ተመልከቱልኝ። nor even the result of the fullness of grace bestowed on her. ጸጋም የሞላባት ስለነበረች አይደለም የአምላክናት የሆነችው። ታዲያ ለምንድን ነው? but the sheer free gift of God. አያችሁ የእግዚአብሔር ነፃ ስጦታ ብቻ ነው እንጂ መልካም ስራ ተሰራች ለዛ እንደ ሽልማት አይደለም። ጸጋም ስለሞላባትም አይደለም የአምላክናት የሆነችው። ይሄ ያልኩት እኔ አይደለም አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ኛው ፓትርያርክ። ስለዚህ እነዚህን ሐሳቦች ስናይ ከራሳቸው ከቤተክርስቲያኒቷ አባቶች ጋር ነው የሚጣሉት ማለት ነው። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማን ነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮሜንታሪያቸው ነው። ዘፍጥረት ላይ ያለውን ኮሜንታሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself. እባቡ የማን representative ነው? የሰይጣን። who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention. እንዲህ ብሎ ያስቀምጡት ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይሄው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይሄው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች ይቀጥላሉ። whenever pain the church the new Eve። ስለዚህ ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቃል ቤተክርስቲያን ብሎ ነው አባቶች የተረጎሙት። ስለዚህ መልእክታችን ምንድነው? ሐዋርያው ጳውሎስ እንደተናገረው ይሄን ልጥቀስና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ሐዋርያው ጳውሎስ ምን ብሎ ተናግሯል? ይሄው የተናገረው ነገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር እና ሐዋርያ በእምነትም በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ፣ እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ እውነት እናገራለሁ ሲል ምን እንደሆነ የሚናገረው ኢየሱስ ለሁሉ ቤዛ ሰጠ የሚለው ነው። ስለዚህ ከዚህ ውጪ ሌላማ አካል አለ ለዓለም ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ሐዋርያው ጳውሎስ ውሸታም ይሏል። እኛም ከዚህ ውጪ ሰው የለም፣ ጌታችን ኢየሱስ ክርስቶስ ብቻ በእግዚአብሔርና በሰው መካከል ያለ ስለኛ መዳን ራሱን አሳልፎ የሰጠ ቤዛችን ኢየሱስ ነው። ጸጋና ሰላም ይብዛላችሁ። ሰላም ይብዛ። በጣም ነው የማመሰግነው። እኔ እንዲያውም 1 ደቂቃ ነበረ። በጣም እጅግ አድርጌ አመሰግናለሁ። ከዚህ ቀሲስ ሲናገሩና ኤርሚያስ ተናግረው እንዘጋዋለን። ክበሩልኝ በጣም ቀሲስ ሐሳቦትን ቢነግሩኝ ደስ ይለኛል። ይሄ ነው እንግዲህ እየተነጋገርንበት ያለው ጉዳይ። እሺ 9 ደቂቃ ነው አይደለ? አዎ 9 ደቂቃ። እሺ አንዴ ከይቅርታ ጋራ እሺ በመጀመሪያ ሁላችሁንም ሰላም ብያለሁኝ። ደቂቃውን እኔም ይዣለሁ። ይሄው አንድ ያለውኝ ሁላችሁንም ሰላም ብያለሁኝ። ውይይታችን የተወሰነውን ነው በእርግጥ የሰማሁት፣ ግን ቤዛዊተ ኩሉ ዓለም እመቤታችን አትባለም የሚል የዲክሽነሪ የመዝገበ ቃላት ፍች ጥረት ገጥሟቸዋል ወንድሞቻችን። ያው ይታወቃል፣ ምክንያቱም ቃሉ የግዕዝ ቃል ነው። ቤዛ ማለት ትርጉሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ
ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። የሁሉ ትርጉም አለው ቤዛ። ኦኬ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ ይሄንን ማየት ይቻላል። ይሄ በስም ሲመጣ ነው። በስም ሲሆን ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። እንግዲህ በመጽሐፍ ቅዱስ የሁሉ አለ። ጫማ ቤዛ ተብሎ፣ አይን ስለ አይን ተብሎ፣ ሀብት ገንዘብ ቤዛ ተብሎ ተጠቅሷል። በአገባብ ደግሞ በቅኔ አገባብ ሲገባ ቤዛ ማለት ፈንታ፣ ምክንያት፣ ስለ ይባላል። ህየንተ እንደማለት፣ በዘ እንደማለት። ስለዚህ ቤዛ የሚለው ቃላት የግዕዝ ቃል ነው ከመጀመሪያ ሲነሳ ማለት ነው። ስለዚህ አንድ ሰው ጥላሁን የሚባል ሰው ቢኖር ቤዛ ሊባል ይችላል። ምትክ የሚባል ሰው ቢኖር ቤዛ ሊባል ይችላል። ቤዛዊት የሚባሉ ሰዎች ሁሉ አሉ። በነገራችን ላይ ቃል ለአንድ በዚህ አጋጣሚ መናገር የምፈልገው አንድ ቃል ለአንድ ሰው ለእያንዳንዱ ግለሰብ ቃል አይጻፍም። ቃል እንደየአገባቡ ይተረጎማል፣ ይብራራል እንጂ ለጌታችን ለአንድ ራሱን የቻለ ቤዛ የሚባል ቃል ዶክተር አዳነኝ ስል ደግሞ አዳነኝ ለማለት ስፈልግ ሌላ ቃል እየተፈለገ የለም። በቃ አዳነኝ ስል አሁን ዶክተር ገሌ እንደዚህ አዳነኝ ብዬ ምን ከፈጣሪ ጋር እየተጋጨብኝ አይደለም። እመቤቴ አዳነች ብዬ ብል በምልጃዋ በጸሎቷ ማለት ነው። ቀሲስ እንደዚህ በዚህ ቦታ ላይ ደርሰው እንደዚህ አዳኑኝ ብዬ ብል ተሰቅለው እያልኩኝ አይደለም። ይሄ በጣም በሚያሳዝን ሁኔታ የመዝገበ ቃላት እኔ ቢያንስ መጽሐፍ ቅዱስ መዝገበ ቃላት ተውት። የጋራ መዝገበ ቃላታችን ምን ይላል? ስለ ቤዛ ሲተረጉም የጋራችን ነው። ቤዛ ይላል የተያዘን ወይም የተወሰደን ነገር ለማስመሰል የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ የህይወት ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛ ተብሏል። እመቤታችን ድንግል ማርያም ቤዛዊተ ኩሉ ዓለም ስንላት የዓለም ቤዛ ብለን እንጠራታለን። የዓለም ቤዛ ተብሎ በነገራችን ላይ በመጽሐፍ ቅዱስ ጌታችን የዓለም ብርሃን ተብሎ ተጠርቷል። እንደምታውቁት እውነተኛ ብርሃን ነው። ብርሃን ዘእም ብርሃን ከእውነተኛ ብርሃን የተገኘ ብርሃን ነው። የባህሪ ብርሃንነት ያለው ነው። ማንም የማያበድረው ከሌላ ነቁ ወይንም ምንጩ የማይመጣለት እውነተኛ ብርሃን ነው። ግን ደግሞ በሚገርም ሁኔታ የማቴዎስ ወንጌል ይህንን እኔ የዓለም ብርሃን ነኝ ብሎ በተናገረበት ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ በተናገረበት ማቴዎስ ምዕራፍ 5 ቁጥር 14 ላይ ግን እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። እኔ የዓለም ብርሃን ነኝ ባለበት በዛው ቃል እናንተ ቤዛዊተ ዓለም ቤዛ ዓለም መድኃኒዓለም ኢየሱስ ክርስቶስ ባልንበት እኛም ቤዛዊተ ዓለም እመቤታችን እንላታለን እና ሁለቱ ይነጻጻሉ? ኧረ በፍጹም። ጌታችንን ቤዛ ስንለው ምትክ ሆኖ ስለኛ ስለ ኃጢአታችን ስለ በደላችን መሞቱን ካሳ መክፈሉን በጉ ለዓለም መስዋዕት ሆኖ መቅረቡን መናገር ነው። ድንግል ማርያምን ግን ቤዛ ስንል በምክንያት እያልን ነው። ቅድም ደቂቅ አገባቡ ምን ይላል ብለናል? ምክንያት ቤዛ ማለት ስለ ፈንታ ምክንያት። ስለዚህ እመቤታችን ምክንያተ ድኅን እንላታለን። የመዳናችን ምክንያት እንላታለን። እሱን ደግሞ አባቶቻችን በ130 ዓመተ ምህረት የነበረ ኤራኒየስ የሚባል አባታችን የፖሊካርፕ ተማሪ የነበረ ዮሐንስ ደቀ መዝሙር የነበረ ነው። የሐዋርያት የልጅ ልጅ ማለት ነው በትምህርት። ስለዚህ እኛ አባት አለን። ፕሮቴስታንቶች ትልቁ ችግር ምንድነው መሰላችሁ? ከታች ያላችሁ እንድታረቁት የምፈልገው አባት የላችሁ። በቃ በ16ኛው መቶ ክፍለ ዘመን ዱብ አሉ፣ እንደ ቁርአን ከሰማይ ወረደ አሉ። ያለ አባት ዊዛውት አፖስቶሊክ ሰክሴሽን መጡና እኛ መጽሐፍ ቅዱስ አለናሉ። ከማን አምጥታችሁት? በየት በኩል መጡ? በየት ተላልፎ? የክርስቶስ ቤተክርስቲያን ሳትቋረጥ የቀጠለች እንጂ የሆነ ቦታ ላይ ጠፍታ። ምክንያቱም ቤተክርስቲያን መጥፋት አትችልም። ዋና ገጸ ሲኦልኒ ይሄ ይልዋ የገሃነም ደጆች አይችሏትም አያጠፏትም ብሎ ጌታ ተናግሯል። ቤተክርስቲያን የመጥፋት ባህሪ የላትም፣ አትጠፋም። ስለዚህ እስከ 16ኛው መቶ ክፍለ ዘመን የት ነበራችሁ? የት ቆይታችሁ ነው የመጣችሁት? ድንገት እንደው መሃል ላይ መጥቶ እንደው እንደዚህ ስለ ምክንያቱም እኛ እየጠቅስን ላለነው መጽሐፍ ቅዱስን ብንጠቅስ ያምርብናል። ምክንያቱም የሐዋርያት ትምህርት ነው እኛ ያለን። ከሐዋርያት ሐዋርያ አከል የሚባሉ አፖስቶሊክ ፋዘርስ የሚባሉ አሉ፣ የሐዋርያት ተማሪዎች ኤርሊ ቸርች ፋዘርስ የሚባሉ የኛ አባቶች። እነ ሄራኒየስ እመቤታችንን ምን ብሎ ይናገራል? ሄራኒየስ እንዲህ ይላል፣ እመቤታችን ድንግል ማርያም የሔዋን ምትክ ናት ይላታል። ራሱ እንዴ ነው ሔዋን ባለመታዘዝ ለራሷና ለሰው ዘር ሁሉ ሞት ምክንያት እንደሆነች ይላል። እንዲሁ ማርያም ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። የመዳን ምክንያት ሆነች ይላል ማን? ቅዱስ ኤራኒየስ። ማን? እመቤታችን። ቤዛ ማለት ምን ማለት ነው ብለናል? ምክንያት ነው። አንዱ ፍች መዝገበ ቃላትን አይተናል። መዝገበ ቃላትን አይተናል። መዝገበ ቃላት ደግሞ እኛ ነን የምንፈታው። የግዕዙ ባለቤት እኛ ነን፣ የቅኔው ባለቤት እኛ ነን እንጂ ሳይማሩ መጥቶ እኛ ነበርን እንደዚህ አዋቂን። አንድ ውዳሴ ማርያም መጠየቅ ይችላል እዚህ ውስጥ እኔ አዋቂ ነኝ የሚል ሰው ካለ የሰኞ ውዳሴ ማርያም መዝለቅ የማይችለው ሁሉ እዛ ቤት ይሄድና መፎከር አይሰራም።
አይሰራም። የቤተ ክርስቲያን ባህሪም አይደለም። ስለዚህ ቤዛዊተ ዓለም ስንላት እመቤታችን ሞታ ተሰቅላ ስለኛ ምትክ ሆና አዳነችን እያለ ነው አይደለም። ቤዛችን አንድ ነው። መድኃኒ ዓለም የዓለም ቤዛ። በነገራችን ላይ ቤዛ አትባልም ጌታችን ነው ስትሉ ለዓለም እኮ አልተሰቀለም የምትሉ እኮ ሰዎች እኮ ናችሁ እዚህ ውስጥ የምትከራከሩን። ፕሪደስቲኔሽን እኮ የምትቀበሉ እኮ ናችሁ እኮ። ጌታ ለተመረጡ ሰዎች እንጂ ለዓለም አልሞተም ብላችሁ የምትከራከሩ ፕሮቴስታንቶች መጣቸው። እውነት ለመናገር የጌታችን ጉዳይ ገዷቸው እንዳልሆን እናውቀዋለን። ገዷቸው አይደለም እኮ። ገዷቸውማ ቢሆን ክርስቶስ ለዓለም እኮ አልሞተም አትሉም ነበር። የሞተው ሴሌክት የሆኑ ሰዎች ነው የሞተው ለተመረጡ ሰዎች ነው ብላችሁ አይደል የምታስተምሩት? ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪዬን አቀርባለሁ። ቴንኪው። አመሰግናለሁ ወንድሜ ዮናስ። እንደዚሁም እዚህ ያላችሁ 8000 ሰዎች እግዚአብሔር አምላክ ይስጥልን። ቴንኪው ቤተ ኢንቫይት ስላደረከኝ። ወደ ዋና ሐሳቤ ልግባ። ብዙ የተነሳው ሰዎች አሉ። ቀደም መምህር በረከት ወንድሜ ኤፍሬም በተናገረ ይቅርታ ኤርሚ እኔ ለውጣ ትፈቅዱልኛላችሁ ዮኒ? ምክንያት ሌላ ሰው ስለሌለ ከዚህ በኋላ ሰምተውታል። የኛንም ቢሰሙ ደስ ሌላ ሰው ቢኖር ጥሩ ነበር። ምክንያቱም ባላንስ አልሆነ። እኔ ወይ እንድናገር ትፈቅዱልኛላችሁ? በኤርሚያስ ፈንታ ሌላ ሰው ስለሌለ በፍጹም 9 ደቂቃ ብቻ ናት። ምክንያቱም አንድ ሰው ይጎለናል እኛ ብዬ ነው ዮኒ። በጣም ነው የማመሰግነው በኋላ ስለምንቋጨው ማለት ነው። እንግዲያስ ይቅርታ ከቤተ ክርስቲያን እንደተመለስኩ ነው ዮኒዬ። በጣም ነው የማመሰግነው። ቴንኪው ላመስግነው። እኔ ስናገር ለምን ይወጣል? ኤርሚያስ ምን መሰሎት? እርሶን ቁጭ ብሎ ኤርሚያስ ስለሰማሁት አክብረው ሰምተውት ቢወጡ ደስ ይለኛል። ይቻላል እኮ ግን ምንድነው መሰለህ ዮኒ፣ አሁን አንድ ይጎላል በእኛ በኩል እንደምታየው ውይይቱ ላይ አንድ ሰው ስለሚጎል ቢያንስ ወይ 2 ደቂቃ 3 ደቂቃ የሚናገር ሰው እኮ ነው ያልኩኝ። የሚናገር ሰው በኤርሚ ፋንታ የሚናገር የለም። ሌሎቻችሁ ቆይ አንድ ሳሚዬም ልሸኝ ይቅርታ። ይኸው ወጡ። እኔ ያልኩ እሺ ቆያለሁ። እኔ በኤርሚ ፋንታ የሚናገር ሰው ነበር የፈለኩኝ። አሁን ሐሳቡ ኤርሚያስ ብቻ የሚናገረው ሰምተን እሺ አመሰግናለሁ ወንድሜ ዮናስ በድጋሚ። እሺ ቴንኪው። ወንድሜ ኤፍኤ ሲናገር መምህር በረከት ምን ብሎ ነበር? በራዕይ መጽሐፍ ምዕራፍ 12 ላይ ያለውን ሐሳብ ሲናገር ኤፍኤ ለእስራኤል ቤት ነው ብሎ ሲናገር፣ መምህር በረከት ግን ገብቶ የለም ለማርያም ነው ብሎ ካለ በኋላ እንደገና ደግሞ መልሶ ለእስራኤልም ነው ብሎ ኤፍሬም የተናገረውን አጽንኦ ሰጥቶ ተናግሯል። ግን በመጀመሪያ ከሰሰው በኋላ ላይ ግን የኤፍሬምን ቃል አጽንኦ ሰጥቶ ተናገረ ማለት ነው። እና እዚህ ላይ መስተካከል ይገባዋል። ከዛ በፊት ግን ያለውን ብዙ ባልናገርበትም ወደሚቀጥለው ልሂድ። ቀሲስ በኩሉ ምን አሉ? የመዝገበ ቃላት እጥረት አለባችሁ ፕሮቴስታንቱ አሉ። ይሄ የሚታየው እዚህ ጋር የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ነው። በኢንተርናሽናል መዝገበ ቃላት ነው። ወንድማችን ዘላለም መንግስቱ ዕብራይስጡን ግሪኩንም አያይዞ የሰራው መዝገበ ቃላት ነው። የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የከሳቴ ብርሃን ተሰማ መዝገበ ቃላት ነው። የአዲስ አበባ ዩኒቨርሲቲ ይሄ እዚህ ጋር የአዲስ አበባ ዩኒቨርሲቲ ዘልየዋለሁ መዝገበ ቃላት ነው። ምድሪት ውስጥ ያለ መዝገበ ቃላት ለጌጥ አይደለም ያመጣሁት። አንባቢዎች እንደሆንን በዚሁ ይታይልን። ወንጌላውያን አማኞች የመዝገበ ቃላት እጥረት የለባቸውም። እዚህ ጋር ያወጡት የሊቁ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ግስን በደንብ የሚያውቁ እሳቸው ናቸው። በቀዳማዊ ኃይለ ሥላሴ ዘመን የታተመው ትልቁ መዝገበ ቃላት ላይብረሪ ውስጥ ካልሆነ በስተቀር በግለሰብ እጅ እነዚህ መዝገበ ቃላቶች ማንም ጋር አይገኙም። የከሰሱን ቀሲስ በኩሉ ቤት እንኳን ራሱ አይገኙም መጽሐፍቶቹ ሙሉ በሙሉ ማለት ነው። ኦኬ ወደ ዋና ሐሳብ ልሂድ። ኦኬ ማናቸው ብፁዕነታቸው ብፁዕ አቡነ ገብርኤል የተናገሩት ሐሳብ ላይ ተሳስተዋል ብለው የሚሉት ሐሳብ ላይ እኛ ደግሞ አልተሳሳቱም ብለን እንላለን። በዚያች ቤተክርስቲያን እንዳደገ ሰው እናገራለሁ። መጽሐፍትን መሰረት አድርጌ ምክንያተ ድኅን ነች የተባለችው ማርያም ለሔዋን ምክንያተ ድኅን ስለተባለች ነው አሉ። መጽሐፍ ቅዱሳዊ መረጃ የለውም። ቅድም ወንድሞቼ በደንብ አጽንኦት ሰጥተው ተናግረውበታል። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ገብርኤል የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትም ትርጓሜ የግስም ችግር ያለባቸው አይደሉም። ምክንያቱም የብሉይና የአዲስ ኪዳን መምህርም ጭምር እንደሆኑ በደብረ ሊባኖስ የተማሩ እንደሆኑ ስለሚነገር ማለት ነው። ደግሞ ጳጳስም ናቸው። ታዲያ ማርያምን ቤዛዊተ ኩሉ ዓለም ብላ የምትለው ቤተክርስቲያን ኦርቶዶክስ እናት ስለሆነች ወይ ደግሞ ለእናትነት ስለተመረጠች ሳይሆን ከዚህ ቀጥሎ ማሳየውን ይውልኝ መጽሐፍቶችን ገልጬ ነው። አንደኛ ለኃጢአተኞች መድኃኒት ናት ብላ ታምናለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ታምረ ማርያም ይሄ በ1985 ዓ.ም የታተመው ነው። መቅድሙ ላይ ያው እዚህ የሚናገረውን ይውልኝ
እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለች። የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይችላል። ለኃጥአን መድኃኒት ናት ማለት ነው። ክርስቶስ ለኃጢአት መድኃኒት እንደሆነ፣ ለኃጢአተኞች መድኃኒት እንደሆነ እሷም መድኃኒት ናት። በጎ አገልግሎት የሚያገለግለውን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና ብለው አጽንኦት ሰጥተው ይናገራሉ። ይህም ብቻ አይደለም። በዚህ ክፍል ላይ ሰዓቴን ለመጠቀም ብዬ ነው። ዘወርኃ የካቲት 16 ላይ በሚነበበው በዚህኛው በያዝኩት ላይ ነው። ትልልቁ ተአምረ ማርያም አሁንም እጄ ላይ ያለ የቤተክርስቲያኒት ውስጥ ያለ ከብራናው ውጭ የቀረኛለ። ኦኬ፣ በዚህ ክፍል ላይ ቁጥር 62 የካቲት 16 በሚነበበው ቁጥር 62 ላይ እመቤታችንን የዓለም መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ብሎ ይላል። ስለዚህ ማርያም ለኃጢአተኞች መድኃኒት ናት፣ ደግሞም ለዓለም መድኃኒት ናት። መድኃኒትም ተብላ ተጠርታለች በእነዚህ መጽሐፍት ላይ ማለት ነው። እሺ፣ በኪዳነ ምሕረት ላይ ማለት ነው። ኦኬ፣ ከዛ ባለፈ የኃጢአተኞች ቤዛ ናት ብላ የኢትዮጵያ ኦርቶዶክስ ክርስቲያን ሰዓታት ላይ በዜማ መጽሐፍቶቿ መልከ ሰዓታት ላይ አሁንም እዚህ የሚናገረው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብሎ በሚለው ክፍል ላይ አማርኛውን አነባለሁ ህዝብ እዚህ ስላለ ምእመናንን ለማመስገን ላረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽ እና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ይቅርታ እዚህ ጋር ስለ ቤዛ ለሚናገረው ላይ መልካ ፍልሰታ ሳይሆን መልካ ስዕል ላይ ነው። እዚህ ጋር ቆይ አንድ የዚህኛውንም መጣበታለሁ መልሼ። መልካ ስዕል ላይ እንደዚህ ይላል። ማርያም ለዓለም ሁሉ ቤዛ ለፍጥረት ሁሉ ቤዛ እንደሆነች ያው ተማህፀንኩ እግዚእትየ ማርያም ብሎ በሚለው በመልካ ስዕልኪ ዛቲ ብሎ በሚለው ክፍል ላይ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማፀንኩ፣ በፊቷ እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። ቤዛ አንቺ ነሽ። የሟች ነፍስ የሞተ ሰው ሁሉ ነፍስ ቤዛ አንቺ ነሽ ይላል። ኦኬ፣ ይሄ በዚህኛው ላይ ነው። መልካ ፍልሰታ ላይ ምን ይላል? በዚህ ባነበብኩት ላይ ማርያም ይሄን ብቻ አይደለም የሞትን ማሰሪያ እንደፈታች ሙታንን ከሲኦል እንዳስነሳች እንዲህ ይላል። ምስጋና የተመሰገነው ላደረገው ስጋሽ ሰላምታ ይገባል። ከፀሐይ ከጨረቃ ይልቅ ክብሩ ደምግባቱ አበራ። ከደስታ አለቃ ከልጅሽ ከአንቺም በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። አብረው ነው የፈቱት። ማርያም የሞትን ማሰሪያ ፈታለች፣ ሙታንንም ከሲኦል አስነስታለች ይላል። ይሄም ብቻ አይደለም ለኃጢአተኞችም ደግሞ ልሙት ብላ ሞታለች። ራሷ ስትናገር ሰላም ሕማማትና ግብረ ማን ነው ሰላም ሕማማትና ነገረ ማርያም ላይ እንደዚህ ይላል። ሁሌ የምናሳየው ማለት ነው። ቤዛ የሚሏት ከዚህ ተነስተው ነው። ብፁዕነታቸው ይህንን በደንብ ነው የሚያውቁት። ስለዚህ ማርያም ለኃጢአተኞች ኢየሱስ ለኃጢአተኞች ስለሞተ እንጂ ምክንያተ ድኅን ስለተባለች አይደለም። ከዚህም በኋላ እርሱ ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞታ ከመከራ ወደ ትፍስሕት ወደ ዕረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙች አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ አንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት ጊዜ ለመጠቀም ስለፈለግኩ ነው። እንዳልሞተችለት አውቆ 9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያም ባዩ ጊዜ እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጭን ብለው ወደ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጅ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገፍፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እዚህ ጋዩ አንቺም ለነዚህ በኃጢአታቸው ምክንያት ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳትን ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሞታለች። በኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት በቅንፍ ስውጠት አላት ይላል። እዚህ ጋር ወልድኪ ነፍሳተ ሶባ አርአያኪ ብሎ የሚለው ክፍል አሳያለሁ በኋላ ላይ ማለት ነው። እሺ፣ ስለዚህ ግደለኝ ብላ ስትል በዚህ እንደውም ይሄኛውን ክፍል አባ ጊዮርጊስ ዘጋስጫ ሰላመ ሕማማት ብሎ በሚለው በዚሁ ክፍል ላይ ያው ወልድኪ ነፍሳተ ሶባ አርአያኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ቅትለኒ ለቤዛ ሆሙ ለሞትላቸው ግደለኝ እያለች ማለት ነው። ኦኬ፣ ሞታለች ማለት ነው ለኃጢአተኞቹ። ኦኬ፣ ከዚህ የተነሳ ለኃጢአተኞችም ሞታለች ይላል። ይህም ብቻ አይደለም የቀደመው የአዳም መርገምና በደልና ኃጢአት
በኢየሱስ ክርስቶስ ተነሳልን ብላ የምትል ቤተክርስቲያን በኢየሱስ ክርስቶስ ብቻ ሳይሆን በማርያምም ጭምር የተነሳልን ብላ እንደውም ባለቤትነቱን ከሱ ላይ ነጥቃ ለሱ ሁሉ እንደሰጠች በሐሙስ ውዳሴ ማርያም ላይ እንዲህ ይነበባል። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችንም ይሆን ዘንድ ነውና ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረው የቀድሞውን እዚህ ጋር ይሉኝ የቀድሞውን እርግማን በእርሷ የጠፋልን በማ በእርሷ የተባለችው ማን በሔዋን አይደለም በማርያም ነው የጠፋልን እያሉ ነው። መጽሐፍ ቅዱስ ግን በክርስቶስ ነው ጠፋልን ብሎ የሚለው እንጂ በማርያም አልጠፋም። ማርያም መርገማችንን ያጠፋልን በበደላችን ምትክ የሆነው የሞተልን ቤዛችንን ኢየሱስ ክርስቶስን ወልዳልናለች እንጂ እሷ ቤዛ ሆና የቀድሞ መርገምን አላጠፋችልንም። በሐሙስ ውዳሴ ማርያም ላይ እንደዚህ ይነበባል። የቀድሞ እርግማንን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የሁላችን መመኪያ ናት፣ የሁላችን መመኪያ ናት። ስለዚህ መጽሐፋቸው አንደኛ ለኃጢአተኞች መድኃኒት እንደሆነች ይናገራል። ያው እዚህ ጋር ላሳይ። ለኃጢአተኞች መድኃኒት እንደሆነች ታምረ ማርያም የዘወትር መቅደም ቁጥር 33 እና ቁጥር 34 የካቲት ኪዳነ ምሕረት በሚነበበው የካቲት ኪዳነ ምሕረት በሚነበበው ምንባብ ላይ ቁጥር 62 ላይ እንደዚሁም ማርያም ቤዛ ናት ብሎ የሚለው መልክዓ ፍልሰታ ተማፀንኮ እግዝእቴ ብሎ በሚለው ላይ እዛ ክፍል ላይ አለ። የሞትን ማሰሪያ ፈታለች፣ ሙታንም ከሲኦል አስነስታለች ከልጇ ጋር ሆነ አብረው ሞትን ማሰሪያ የፈታችው ኢየሱስ ወይ ሞትን ማሰሪያ ቢፈታ ሞትን ስላሸነፈ ነው። እሷ ግን የሞትን ማሰሪያ ልትፈታ አትችልም። ለእሷ የተሰጠ አይደለም። ሞትን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ያሸነፈ የለም። የጌታዬ እናት እዚህ ጋር የሰራችው ስራ የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝም ብላ የሰጠቻት ነው። ሙታንንም ከሲኦል ያስነሳች ይላል። ሙታንንም ያስነሳ እሱ እንጂ እሱ አይደለችም። ከሲኦል አናስነሳችም። መልክዓ ፍልሰታ ስቡሐ ዘተሰብሐ ብሎ በሚለው ላይ ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብሎ በሚለው ክፍል ላይ ያው በመረጃ ሳይቻሉ መጻፍቶች ለኃጢአተኞችም ልሙት ብላ አለች። ከዚህም የተነሳ ነገረ ማርያም በዚሁ ባሳየሁት ላይ ሞታለች። እንደዚሁም እዚህ ሕማማተ መስቀል ላይ ቀትለኒ በእንታይሆሙ ብለዋለች። ኦኬ ስለነሱ ልሙት ገደለኝ ብለዋለች ማለት ነው። ኦኬ ከዛስ የቀደመው እርግማን የጠፋልን በእርሷ ነው ብሎ ውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ይናገራል። በጥቂቱ ነው ዮኒ፣ በጥቂቱ ማለት ነው። በሌላ ቀን ሰው ከመጣ በጥቂቱ ይህንን ብዬላለሁ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ገብርኤልን ትክክል አይደሉም ብላ ስትል መብቷ ነው። እኛ እንደ መቼም ትልልቆችን አባቶች ብለን ስንጠራ ምን አባቶች ብላችሁ ትላላችሁ ብለው ይሉናል። ቀሲስ በኩሉ ፕሮቴስታንቱ አባት በሌለም ብለዋሉ። እንደው ፈቃዳቸው ከሆነ በሌላ ቀን ከኔ ጋር በዚህ ጉዳይ ላይ አባት እንዳለና እንዳሌለ ባወራ ራሱ ደስ ባለኝ ነበር፣ ግን በፍቃደኝነት ላይ ተመሰረተ ማለት ነው። ስለዚህ እኛ አባቶች አሉን እንጂ አባቶች አሉን። አባት የሌለን ከኮሲ ላይ የበቀልን ተላትሎች አይደለን። በደንብ አባት አለን፣ ታሪክ አለን። ሪፎርሜሽን 16ኛው መቶ ክፍለ ዘመን ላይ ቢጀምር በሉተር ቢጀምርም ከዛ በፊት ግን የክርስቶስ ቤተክርስቲያን በሆነችው በካቶሊክ ቤተክርስቲያን ውስጥ የነበረ ከዛም ደግሞ ወደኋላ ሐዋርያቱም ጭምር የሚያውቋት የቀደሙ አባቶችንም ጭምር ከነ ፖሊካርፕ ጀምሮ የምንቀበል ከሐዋርያቱ ነው የምንጀምረው። የብሉይ ኪዳን ነቢያትን እንቀበላለን፣ የአዲስ ኪዳን ሐዋርያትን እንቀበላለን። የደህንነት ጥሪ ልጥራላችሁ ብለዋል። እኔ እንደውም የደህንነት ጥሪ ለእርሶ ልጥራ። በሚሆን 10 ደቂቃ 11 ሆነው እኮ ባይሆን እኔ ማጠቃለያ ሊሰጠኝ ይገባል። ለምን ሌላ አንድ ኦርቶዶክሳዊ ቁጥራችን እኩል መሆን አለበት ወይ ሌላ ሰው አስገባ፣ አለበለዚያ እኔ ምክንያቱም ቁጥሩ ሙሉ ወጥቷል እኮ አባታችን። እንግዲያስ እኔ ልመልስ። ለምን መሰለ ቁጥሩ እኩል አልሆነም። አይተ ከሆነ ዲቤት ካረጉ ሰዎች ጀምሮ ያለው ቁጥር እነሱ ጋር እኩል ነው ቁጥሩ። ኖ ቆይ ልቁጠርለት ስለነበሩ ልደት ነበረ። ልደት ቁጭ ብለው ነበር። ከሱ በፊት ተኬ የሚባል አብሮት ቁጭ ብለው ነበረ። መዝሙረ ያሬድ ነበረ። ከክርስቶስ ምናምን የሚባሉ ሰው ነበሩ። አራት ዮኒ ሰዎችን አይደለም የምንቆጥረው። አዎ እየተናገሩም ነበረ። የተናገሩት ይኸውልህ ኤፍሬምና ደግሞ ሳሚ ተናገረ። እሺ እኔ ልበልህና ኮሬክት አድርገህ ከተሳሳተ መልካም። ማነው ያሬድና ዲያቆን ያሬድና ኤፍሬም ተነጋገሩ። ከዚያ ቀጥሎ የኤርሚያስና ልደት ተነጋገሩ። ዝም ብለው የራሳቸው። ከዛ በኋላ ምረት የበዛለት ሳሚ የሚባለው ተናገረ። ከሱ በፊት ግን ኤርሚ ተናግሮ ነበር። ኤርሚያስ የሚባል ሌላ ኤችዲ የሚባል የኦርቶዶክስ ወንድሜ ገብቶ ተናግሯል። ከሁለታቸው ተቋርጦ ዲያቆን ያሬድ ከገባ በኋላ እኔ ሌላ ሰው ያወራ። አሁን ከዛ በኋላ ያለውን ነው የምነግርህ። እሺ መልካም። ከዛ በኋላ
ሳሚ የሚባለው ከተናገረ በኋላ መምህር በረከት ተናገሩ። ከመምህር በረከት በኋላ ሜሎስ ተናገረ። ከሜሎስ ቀጥዬ እኔ ተናገርኩኝ። ኤርሚያስ ትርፍ ነው። አሁን ያወራው ኤርሚያስ በትርፍ ነው። ባላንስ የሚመጣው የተናጋሪዎቹ ሰዎቹ ሳይሆኑ ትምህርቱን በመስጠት ባላንስ የሚሆነው ሌላ አንድ ሰው ከተናገረ ነው። ከዚህ ቀጥሎ ቤቱን ከጀመርክበት ጊዜ ጀምሮ ከተናገሩት ነው መቆጠር ያለበት እንጂ ቀሲስ ዲበኩሉ ከገቡበት አይደለም መቆጠር ያለበት። አይደለም አለ። እሺ 5 ደቂቃ ስጠኝ። 5 ደቂቃ እኔም 5 ደቂቃ አገኛለሁ አይደል? አዎ ሌላም አሁን 5 ደቂቃ እየተባባለ ሄዳል። መሀል በነበረው እኮ ተነጋግራችሁ አይደለም ዮኒ ሰዎች እኔ እያወራሁ ያለው ክርስቶፎርስ ተናግሮ የለ እንዴ? አልተናገረም። ዝም ብሎ እንደውም እሱ ወረድ ቆይ ኤርሚያስ አንዴ በእናትህ 20 ደቂቃ እኮ የተናገረው ክርስቶፈር ነው። ኦኬ ምናልባት እኔ ከመስማቴ በፊት ከዲያቆን ያሬድ ተቋርጦበት ተመልሶ ሲገባ ነው የገባው። ተመልሶ ሲገባ ምን ሆነ? ከዛ በኋላ ዲያቆን ያሬድ ገባ። ኦኬ በቃ ይሁን ትቼዋለሁ። ምን ችግር እና 20 ደቂቃ ሙሉ ክርስቶፈር ነው የሚባለው ነው። እና ሰላማችሁ ብዝት ይበልልኝ። ሌላ ጊዜ የምትፈልጉ ከሆነ እንደሱ እናደርጋለን። ክበሩልኝ ሁለታችሁ። እኔ የምለው ነገር ስላለ ያሉት ምክንያቱም መጽሐፍቶቹ እንደምገልጥ ስለሚያውቁ ማለት ነው። ስለዚህ ቁጭ ብለው ጠጥተዋታል። እና ይሄ ነው ትዝብቴ። ቀጥሉ። ኤፊ ቤቱ ምራው ላልተናገሩ ወንድሞች ስጣቸው። በተለይ አፍሪካ ያሉት ይቅደሙ። አይ ልደትም ቅዳሴ ያለኝ ብሎ ቀሲስም እንቅልፍ የመጣ ብለዋል። ሁለቱም ግን እንቅልፍ ነስታቸዋል። ቅዳሴ ክልክል እንቅልፍ ነስታ 3 ቀን አይተኙም። ግፍህ እኮ አንተ ጭርሻ ያረከው ነገር ትክክል አይደለም። እሺ ሜርሲዬ ከላይ በመደዳውን ጀምርና እንቅልፍ ልተኛ የሚያሉ ልቀድስ የሚያሉት ላይቭ ከፍቶ እያወራ ነው። እንዴት ገና 3 ቀን አይተኙ አይወርዱም ከላይ ላይ። እሺ ይቀርበል እሱ ግን የተቋረጡ ቪዲዮዎችን ዝም ብዬ አሁን እያየው ነበር ስታወሩና ያው ለቅሶ ቀጥሏል ማለት ነው። በቃ እግዚአብሔር ይመስገን ማለት በቃ ይሄ መነካት የሌለበት ርዕስ እንደነኩ ማሳያው ይሄ ነው። በቃ ወሳኝ ነው ማለት ነው ለቤተ ክርስቲያኒቷ። በመጽሐፍ ቅዱስ ውስጥ የሌለች ማርያም መስበክ የቤተ ክርስቲያኒቷ በጣም ቤዚክ አስተምሮ እንደሆነ ነው ያሳዩን። ምክንያቱም ከዚህ የሳተ መጽሐፍ ቅዱስ ውስጥ የሌለች ማርያም ሲሰበክ አንድም ሰው ወጥቶ የተቃወመ የለም። በትክክል በቃ ማቺ ማርያም እኛ ቤተክርስቲያኒት ውስጥ የለችም ምናምን ብሎ የተናገረ በድፍረት ያወራ አንድም ኦርቶዶክሳዊ ሰው አልነበረም። ከዛ ይልቅ ግን እንግዲህ መጽሐፍ ቅዱስ ውስጥ ያለን ትምህርት ነው የተናገሩት። ማርያም የምትባል ቤዛዊተ ዓለም የሆነች ማርያም የለችም ያሉት እውነት ነው፣ ትክክል ነው ካወሩት። ይሄንን ትምህርት ግን ለመቃወም ይሄው ቲክቶክ ላይ ከሚያገለግሉ አገልጋዮች ጀምረው እስከ ጳጳሳት ጭምር በዚህ ጉዳይ ላይ እረፍት አጥተዋል። ስለዚህ እዛ ቤት ውስጥ መጽሐፍ ቅዱስ ውስጥ ያለች ማርያም አትፈለግም ማለት ነው። መጽሐፍ ቅዱስ ውስጥ የሌለች ማርያም ነው የምትፈለገው። እሷን ያወራ ሰው ቦታ ያገኛል፣ ክብር ያገኛል። መርገመ ስጋ መርገመ ነፍስን ያጠፋች ማርያም ነው ብሎ የሚናገር ትምህርት ለነሱ ኢስ ኖርማል ማለት ነው። እንደ እግዚአብሔር ቃል ያልሆነውን ትምህርት የሚያስተምር ሰው ቦታ ያገኛል። እና አይ ቲንክ ማሳያው ነው መስራትም ያለብን ትምህርት እንደሆነ እያየን ነው። ምክንያቱም የማይነካ ጉዳይ ነው ማለት ነው። ይሄ ጉዳይ ለቤተ ክርስቲያኒቷ የማትደራደርበት ጉዳይ ነው ማለት ነው። ስላሴ ማርያም ከሌለች ስላሴ የለም የሚል ጳጳስ አስቀምጠው መጽሐፍ ቅዱሳዊ የሆነውን ትምህርት የዓለም ቤዛ ኢየሱስ ነው፣ ከክርስቶስ ኢየሱስ ውጪ ሌላ የዓለም ቤዛ የለም የሚለውን ሰው ለማውገዝ የሚነሳ ትውልድ ካለ በቃ ማሳያው ይሄ ነው። ቤተክርስቲያኒቷ ትልቅ ውድቀት ላይ ናት። እንደ እግዚአብሔር ቃል ያልሆኑ ትምህርቶች ላይ የምትደግፍ የእግዚአብሔር ቃል የሚከተል እንደ እግዚአብሔር ቃል ሆኖ የሚያስተምረውን አገልጋይ ደግሞ የምትገፋ መሆኗን ማሳያ ነው። የሚገርመው ቃል ይሄንንም ስብከት እዛው ላይ ሰብከውት ነበር አይደል? እንግዲህ ሌላ ቪዲዮ ከሆነ አላውቅም፣ ግን የሳቸውን አይቻለሁ።
ቤተክርስቲያኒቷ ትገፋለች የሚል አይደል? እንደዚህ አይነት ቃል በቃል እየተናገሩ ነበር። ትገፋለች። ይሄው እየተገፉ ነው እሳቸው እያየን ያለ ነው። የተናገሩት ግን እውነተኛ የሆነውን የእግዚአብሔርን ሐሳብ ነው እና እውነተኛ የሆነውን የእግዚአብሔርን ሐሳብ ሲናገሩ እየተገፉ ነው ያሉትና ጌታ ይባርካችሁ። አይውሽ ብሰማው ደስ ይለኝ ነበረ ሙሉ የእናንተን ፕሮግራም፣ ግን ዝም ብለው ቆረጥ ቆረጥ አድርገው የተናገሩትን ያየሁት። ምናልባት ከኔ የተሻለ ፕሮግራሙ ላይ የነበሩ ሰዎች ማውራት ቢችሉ ጥሩ ነው ብራዘርስ።